እስልምና ነበር። ጥያቄ በጥያቄ እንደሚመለስ ታውቃላችሁ። አዳምጣ እንዴ አንተ ከመወለድ በፊት እስልምና ነበረ ወይ ብለህ አዎ ብለህ አባቴ ይሄው እስላም ነበር እዚህ ጋር ይሰግድ ነበረ እንደዚህ ነበረ ብለህ በፈለከው መንገድ አዎ ልትል ይቻልክበትን ሪዝን በማስረጃ አቅርብልኝ ነው ያልኩ። እሱ ልታቀርብልኝ ትችላለህ? ከቁርአን በፊት እስልምና ለመኖሩ አዎ አቀርብልሃለሁ። ማስረጃ ስጠኝ በቃሽ። ኢብራሂም እሺ፣ ኢብራሂም ማንን ይገዛ ነበር? እሺ ብቻ መልስልኝና በቃ ኢብራሂም እስላም ለመሆኑ ማስረጃ ስጠኝ። በጣም ጥሩ። አይ ኢብራሂም ማንን ያመልክ ነበር እኮ? እሱ እኔ አላውቅም። እስላም ነው ብለኸኛል አይደለ? ማስረጃ ስጠኝ። አላህን ያመልክ ነበር ኢብራሂም ማለት ነው እኮ። ማስረጃ ስጠኝ። በምን አወቅ? ቁርአን አላህ ሱብሃነሁ ወተዓላ አምላካችን ነገረን። ከአምላካችን በላይ ማን ሊነግረን ፈልጋችሁ? ስላሴ ጠየቅኩ። ምን ብዬ ነው? ኢብራሂም ይኸውልህ፣ ትላንት ተመጡ ሰዎች ሊነግሩን ፈልጋችሁ ነው። አዳምጥ። እኛም እኮ እንደዛ ነው እኮ የምንለው። ትላንትና የመጣው መሐመድ ኢብራሂም ሙስሊም ነው ቢለን አንሰማውም እያልን ነው። ሊነግረን ትፈልጋለህ? አንፈልግም፣ አንቀበለውም፣ አንሰማውም። ስለዚህ ማስረጃ አምጣ ነው ያልነው መሐመድንም። በዛ ዘመን የነበሩ ሰዎችም ይሄ የህልመኞች ቅዠት ነው መሐመድ ዝም ብሎ ነው የሚለፈልፈው እያሉ እዛው ቁርአን ውስጥ ተጽፏል። እንደዛ ይሉኛል ብሎ ጽፎታል። እያየህ ልታምን አልቻልክም እንጂ እዛው ቁርአን ውስጥ አለ። ቅዠት ነው ይሄ፣ ወሬ ነው። አንተ ቁርአን ውስጥ የህልመኞች ቅዠት ነው ይባል። ይከፈትልህ። እሺ ቆስጤ መክፈት ትችላለህ? እሺ እችላለሁ። ምን ልክፈትልህ? ቁርአን የህልመኞች ቅዠት ነው ቢለው ላውጣልህ። የህልመኞች ቅዠት ነው ሳይሆን የህልመኞች ቅዠት ነው ይሉታል። ማን ነው የሚለው? እንደናንተ ያላመነው ወንድ ልጅ የሚያመልከው ነው የሚለው እንጂ። ሰላም አንድ ወይ መጣ ቀጥል። ሰላም ብያለሁ። ክርስቶፎሮስ ሁላችሁንም ሌሎቻችሁንም እውነት ከናን ቃል ኮንስታንቲኖስ አቡበከር ፊሽካ አቡበከር ተመለስ። አቡበከር አይደለም አረብኛ ጽሁፍ ኑረዲን ነው የሚያወራው። አቡበከር ሳይሆን ኑረዲን ነው የሚያወራው። አሎ አቡበከር እየሰማችሁ ነው? ያ ቶፒኩ ላይ ፎከስ አድርጉ። ቶፒኩ ላይ አብርሃም ሙስሊም ነው ብሎና ክሌም አድርጓል። አብርሃም ሙስሊም ለመሆኑ ከሙሐመድ በፊት ማስረጃ ስጠን እስኪ። ሌላ ቶፒክ ውስጥ አታስፉት። ኑረዲ ሰምተሃል? ኑረዲ አለ። ማይክህን ክፈት። አለው። እሺ እፎይ ጠየቀ። ሰምተሃል አይደለ? መልስለት። አብርሃም ለመሆኑ ከመሐመድ በፊት ያለ ማስረጃ ስጠን። ከቁርአን በፊት ያለ ማስረጃ ስጠው። አምላኬ አላህ ሱብሃነሁ ወተዓላ ነግሮኛል። ለአንተ ነው ቀጥታ መጥቶ የነገረህ? ቁርአን አውርዶልኛል። ቁርአን አንተ ላይ ነው የወረደው? ሙሐመድ ላይ ነው። እኔ ጠየቅኩ ከሙሐመድ በፊት መረጃ ነው የጠየቅኩ እንጂ ሙሐመድ ላይ የወረደ ነው አይደለም። አው ቁርአን፣ ኢንጂል፣ ተውራት፣ ዘቡር እንደወረደ ነው። ከዛ ከተውራት ስጠኝ። አይ ተውራትን ያን ያህል አነበብኩትም አላየሁትም። ተውራትን ያረጋግጣል። በተውራት እመኑ ይለናል። ስለዚህ ተውራትን ካረጋገጠን በኢንጂል እመኑ ይለናል። እናንተ በኢንጂል ታምናላችሁ? አምናለሁኝ። አንተም በተውራትና በኢንጂል ታምናለህ። ስለዚህ ተውራትንና ኢንጂልን ቁርአን ደግሞ ያረጋግጣል። ስለዚህ አብርሃም እምነቱ ምን እንደሆነ ከተውራትም ከኢንጂልም ልስጥህ ማለት ነው። ምን አብርሃም እንዴት እንደሚያምን ከተውራትና ከኢንጂል እኔ ልስጥህ። አንተ መንበት፣ ተመራበት። ቁርአንህ እሱን ሊያረጋግጥ ነው የመጣው ከተባለው መጽሐፍ ልስጥህ። በቃ እኔ መረጃውን እኔ እኮ ተውራትን ምን ብዬ እንደማምን ጠይቀኝ። የፈጣሪ ቃል አይደለም ብለህ አይደለም የምታምነው፣ የፈጣሪ ቃል ነው ብለህ ነው የምታምነው። ለምን ጠይቃለሁ? የፈጣሪ ቃል ነው። ግን እኔ ተውራት አላህ ሱብሃነሁ ወተዓላ እንዳይበረዝ ወንጌል እንዳይበረዝ አላደረገው። ቁርአን ግን ማንም እንዳይበርዘው አላህ ሱብሃነሁ ወተዓላ ቀጥታ እንዳወረደው አድርጎታል አይደል? ግን
የራሳቸውን የጨመሩበትን አንተ ብትነግረኝ እንጂል ነው ብለህ ብትነግረኝ ተውራት ነው ብለህ ብትነግረኝ አልቀበልህም። ተበርዟላ ኑረዲን ያው ከፍ አደርጋለሁ። ተውራት ያለ ቃል ነው አይደለ? ተውራትን እኔ አላየሁትም አላነበብኩትም ከዚህ በፊት። ምን አገባኝ እኔ። አላህንም አላየኸውም፣ ስላላየኸው አታምነውም ማለት አይደለም። ተውራት ያለ ቃል ነው አይደለም? ተውራት ያለ ቃል ነው አይደለም? የአላህ ቃል ነው ግን እኔ አላውቀውማ። ተውራት እንደሆነ እንዳልሆነ በምን አውቃለሁ እኔ? ማታውቀውን ነገር ነው እመንበት እያለ የሚያዝህ ማለት ነው። መልካም አላህ የዋህ ነው። አንተ ማታውቀውን ነገር አይተው ማታውቀውን ነገር እመንበት በሱም ተመራበት ይልሃል። ጎበዝ ነው አላህ። ኢንጂልስ ያለ ቃል ነው አይደለም? አንተ ያው ስለምታውቀው ነው የተወለደ ወንድ ልጅን በማርያም ጽንስ ቁጭ አለን የምታመልከው። ጡት እየጠባ ሀይድ የበላ እየጠጣ ያደገው ኑረዲን እኔ ክርስቶስ በስጋ የተገለጠ አምላክ ነው ብዬ አምናለሁ። አንተ ሜቢ ወንድነትን የምታፍርበት ከሆነ ወደ ጦጣነት መቀየር ትችላለህ። ክርስቶስ አዎ በስጋ የተገለጠ አምላክ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ የተነገረው ትንቢት ተፈጽሞ አዎ በስጋ የተገለጠ አምላክ አመልካለሁ። ያንተ አምላክ ግን ፂም አልባ የሙሐመድን ሱና ማይከተል ሉጫ ፀጉር ያለው ፍሪዝ የሆነ ወንድ እንደሆነ ሚስት ያጣ እንደሆነ አውቃለሁኝ። በስጋ ሳይገለጥ በመለኮቱ ያለው አምላክ ፂም አልባ ነው። ሜቢ ምንድነው የሚባለው? ወንድም ሴትም የሌለው ጾታው ተቆርጦ ከሆነ አላውቅም። አላህ እዛ ውስጥ አልገባም። ስለማይጠቅም ተረጋጋ። ቆይ እዛ ውስጥ አልገባም። እዛ ውስጥ መግባት ስለማልፈልግ አሁን አታክ ላድርግህ አልፈልግም። የጠየቁ ፎከስ አድርግና ተውራትና ኢንጂል ያለ ቃል ነው። መልካም ተውራትና ኢንጂል ያለ ቃል ከሆኑ በእነሱ እንድታምን ሱራ 4 136ን ክፈትልኝ። ሱብሃነከ ረቢ። አይዞ ዴቪል ማኒፌስት እያደረገብህ ነው። ተረጋጋና አስተምሮው ላይ ብቻ ፎከስ አድርግ። ስማ አታክ እንዳታደርግ ተሳስተህ እየሰማሁ ነው። እንደዚህ ይላል ቁርአን እንደዚህ ይላል። ቁርአን እንደዚህ ይላል። ቁርአንን አንብበው። እሺ ይሄን ክፍል አንብበው። ቁርአንን እንኳን አንተ እንዲህ ልትከፍትልኝ ይቅርና ካና አንቀጽ ተነገርከኝ አውቀዋለሁ። ቁርአኑን ተውና እሺ ሱራ 3 4 136 ምንድን ነው የሚለው? ዝጋው፣ በእጅ ሸፍነው ቃል እኔ በቃል አውቀዋለሁ። ሸፍነው ቀጥራ። እሺ ከ6000 በላይ ሱራዎች አሉ። እኔ ከአንተ በላይ ሸምድጃቸዋለሁ። ሱራ 4 136 ምንድን ነው የሚለው? 6000 ሱራ አለ። አልወጣኝም። አያ ነው ያልኩት። አሁን 136ኛው አያ ምንድን ነው የሚለው ነው ያልኩ። ስድስት ሱራ ነው አልከኝ። 114 ሱራዎች አሉ። እሺ ከ6000 በላይ አያዎች አሉ። እኔ ጠየቅኩ የሴቶች ምዕራፍ አያ 136ኛው ምን ይላል ነው የጠየቁ። ለምን ወጣ? ለምን ታውቀው የለ በቃልህ ታውቀዋለህ እኮ ለምን ልታነብ ወጣ? ናሺ ከፈትልህ እዚሁ ፊት ለፊት ተመለስ። አየው ፊት ተከፍቶላል። ለመሆኑ እስኪ አንድ ጊዜ መልእክት ላስተላልፍላችሁ ክርስቲያኖች። ሁለት እውነት የለም። እውነት ነው። ሁለት እውነት የለም። ሙሐመድ ሐሰት ነው። አላህ የሙሐመድ ፈጠራ ውጤት ነው። ከአጋንንታዊ አስተምሮ ውጣ። ይሁንልህና አንተ መልእክት አስተላልፋለህ። ቤት ስለሆነ ሙይት አታድርገኝ። አንብብ። ሌላ ታሪክ ውስጥ አትግባ። አዩሃ ለዚነ አመኑ የሴጣን ቃላት መስማት አንፈልግም። ሙሐመድ ከ6 ወር ያህል ብቻውን ወሲብ ሲያደርግ ያላዳነውን ቁርአን ለምን ትሸመድድልናል? ለምን ትቀራልናለህ? አንፈልገውም። እሱን ሙሐመድን አላዳነውም እኮ። አንተ ጀዝባ ሳትሳድብ ማውራት አችልም እንዴ? እንኳን ደህና መጣ ህክማ። እንኳን ደህና ቆየ። ምን አባት ተሳደባለህ? ሳትሳድብ ማውራት አችልም እንዴ? አልሰድብህም። እሺ
እስልምና ከመሐመድ ቀስ ብለህ አውራ። መረጃ ካለ በመረጃው አውራ እንጂ ምን ትተባተባለህ? ቀስ ብለህ አውራ፣ በመረጃ አውራ። ችግር የለው። አይ አላህ ምናምን ብለህ ትሳደባ። ታዲያ አምላክን መሳደብ አችልም። ያንተ ሃይማኖት ተፈልቶ ነው እኔ አልሳደብም። ኤኒ ታይም ግን ክርስቶስ እኔ አንተ አስተማሪኝ ያልከው እየዋሸህ እኮ ነው። እኔ አልዋሸሁም። ኤኒ ታይም ክርስቶስን አታውቅም። እየተሳደብክ እየሰማሁ እኮ ነው። እኔ አልተሳደብኩም። አምላክህ ምን አይነት እንደሆነ ብቻ ነው ያሳየሁት እንጂ አስተምሮት ምን አይነት እኔ መሳደብ ትችላለህ እኮ። አምላካችሁ ካላወቅህ አምላካችሁ ምን አይነት እንደሆነ ጠይቅ እንጂ አዳምጥ። እኔን አታክ ማድረግ ትችላለህ። እኔ እፈቅድልሃለሁ፣ ችግር የለብኝም። እኔ መስደብ ትችላለህ ፐርሰናሊ። ኤኒ ታይም ግን አንተም እኛን እኮ መስደብ ትችላለህ። ግን ቆይ አዳምጣ። እኔን መሳደብ ትችላለህ። ሃይማኖቴን አምላኬን የምትሰድብ ከሆነ በማይክሮ ሰከንድ ውስጥ ያንን ያነሳኸውን መልሼ በሰከንድ ውስጥ ደግሞ አስተምሮትህ ስህተት እንደሆነ ነብይህ ምን አይነት እንደሆነ አላህ ምን አይነት እንደሆነ አፕላይ አደርግባችኋለሁ። እኔን ስለሰደብከኝ ደንታ አይደለም። ኤኒዌይስ አሁን ኑረዲን ተመልሰሃል። ታነብልናለህ የቁርአኑን ክፍል ወይንስ እንሰነባበት በሰላም? አነብልሃለሁ። እሺ ቀጥል፣ አንብበው። يا أيها الذين آمنوا بالله ورسوله والكتاب الذي أنزل على رسوله والكتاب الذي أنزل من قبل ومن يكفر بالله وملائكته وكتبه ورسله واليوم الآخر فقد ضل ضلالا بعيدا. አማርኛውንም በዜማ በልልኝ። መልካም። እሺ ትርጓሜውን በለው። ትርጓሜውን ከፍ አድርግልኝ። አማርኛው ብዙ ስለማላቅ እንትን በአረብኛው ነው የሚተረጎምልኝ። መልካም። እናንተ ያመናችሁ ሰዎች ሆይ ይለናል አላህ ሱብሓነሁ ወተዓላ። በእኔ በአንድነት ያመናችሁ ሰዎች ሆይ እኔ እመኑበት ብዬ ባዘዝኳችሁ ነገር በአጠቃላይ ያመናችሁ ሰዎች ሆይ ይለናል አላህ። አሚኑ ቢላህ፣ በአላህ ኢመኑ። በአላህ ኢመኑ፣ ያመናችሁ ሰዎች በአላህ ኢመኑ ሲለን ኢማናችሁ ሙሉ እንዲሆን አላህ ባዘዛችሁ ነገር ሙሉ በሙሉ ኢመኑ ማለት በአላህ ሱብሓነሁ ወተዓላ ኢመኑ። ወረሱሊሂ፣ በመልእክተኞቹ፣ ወልኪታብ አለዚ ነዘለ ዐላ ረሱሊሂ፣ በመልእክተኞቹም በወረደው አላህ ሱብሓነሁ ወተዓላ ባወረደው መጽሐፍ እመኑ። ወልኪታብ አለዚ አንዘለ ሚን ቀብል፣ ከዛ በፊት በወረደው ከቁርአን በፊት በወረደው ቆይ አመጣልሃለሁ። አንተ የምታነሳውን እንትን መልስላችሁ ችግር የለው። ወልኪታብ አለዚ አንዘለ ሚን ቀብል፣ ከቁርአን በፊት ባወረደውም በክታቦች መጽሐፎች በወረደውም ክታቦች እመኑ ሲል ከቁርአን በፊት 103 ክታብ ወርደዋል። 103 ክታቦች ወርደዋል። በእነዚህ ክታቦች እመኑ ሲለን እነዚህ ክታቦች የአላህ ቃል መሆናቸውን በእነሱ ስራ ስሩባቸው ሳይሆን ከአላህ ዘንድ እንደወረደ የአላህ ቃል እንደሆነ። ኑረዲን ጥያቄ አይጠይቅም። ቆይ ኑረዲን ቢያንስ ለሃይማኖት ታማኙን እንጂ ለምን ኬት የሌለውን ለምን ትላለህ? ቁርአንህንም እዚሁ አስቀምጦላ ከሱ በፊት በወረደው እመኑ አለ። በመልእክተኛው ላይ ባወረድነው መጽሐፍ በመልእክተኛው ባወረድነው መጽሐፍ አንድ በል። በመልእክተኛው ባወረድነው መጽሐፍ ያለው በማን ነው? በሙሐመድ ሰለላሁ ዐለይሂ ወሰለም። ልብ በል። በመልእክተኛው ባወረድነው መጽሐፍ፣ በዚያም አለ ደግሞ ቀጠለና ከበፊቱ ባወረድነው መጽሐፍ እመኑ። በዚያም እመኑ። ከበፊቱ ባወረድነው መጽሐፍ ምን በሉ? ምን በሉ?
እኔ ለተረኩ ምን ለኮ እመኑ እንደሚል እኮ እኔም ብያለሁ። እኔ አላልኩም እመኑ አላልኩም። ታንክ ዩ ኑረዲን። ስለዚህ በቁርአንም ከቁርአን በፊት በተወረዱትን መጽሐፍቶች እመኑ ምን ብላ ነው የምታምነው ነው ችግሩ። ስለዚህ እንደዛ ከሆነ በቁርአንም አሰራበትም ማለት ነው በቁርአንም አሰራበትም ማለት ነው። ምን አለ ትሰማኛለህ? አንተ ትሰማኛለህ? ስማኝ እሺ፣ ተራ በተራ እናውራና ስለ እስልምና ታውቃለህ ብዙ ከቂጥ ውስጥ ከመጀመሪያው እስከ መጨረሻው የኢማን አርካነል ኢማን የሚባሉት ስንት ናቸው? ጥያቄያችን እሱ አይደለም። አሁን እዚሁ ላይ አውራ። አይ ዝም ብዬ መልስ እንዲሆነ ነው መልስ እንዲሆነ ማለት ነው። ለምሳሌ አሁን እመኑ ከሚለው የተያያዘ ነገር ነው ስትመልስልኝ፣ የተያያዘ ነገር ነው። ምንም አይገናኝም። በእርሱ እመኑ ሲል ስሩበት ማለት አይደለም። ምንም ምሳሌ አትስጠኝ፣ ምሳሌም እንዳሰጠኝ። ምክንያቱም እመኑበት ማለት ምንም እንደሌለውም እመኑበት ማለት ስሩበት ማለት አይደለም ብለኸኛል። ስለዚህ የምታምንበት ነገር ማሰራበት ነገር ነው ማለት ነው። ለጊዜው ለወቅቱ የሚመች የሆነን ክታብ አላህ ሱብሓነሁ ወተዓላ ለጊዜው ለወቅቱ ኖ አይልም። አይደለም በሌላ ቦታ አለ ሞልቷል። ሁሉም ለኩልን ጀዐልና ሚንኩም ሽርዐተን ወሚንሃጃ ይላል አላህ ሱብሓነሁ ወተዓላ። ኑረዲን ሌላ ቦታ አትሄድ፣ እዚሁ አስረዳኝ። ምክንያቱም ሌላ ቦታ ከሄድኩ ስሩበት የሚል ቃል በቃል አመጣልሃለሁ እኔ። አንተ የጠየቀኝ ስሩበት አይልም የሚለውን ሌላ ቦታ ከሄድክ ስሩበት የሚል ስለማመጣልህ ሌላ ቦታ በምን ስሩበት? በምን ይህንኑ ፍታ። በምን ስሩበት? እስኪ በምን ይህንኑ ፍታ። አይ በምን ስሩበት? ለምን ፈታለሁ? በምን ስሩበት? ቀጥል፣ አንብበው። አይ በምን ስሩበት? በምን ስሩበት ንገረኛ። አንብበው። በተውራትና በእንጂል ስራ ስሩበት፣ ቁርአንን ትታችሁ የሚል አለ። እኔ ትታችሁ የሚል ቃል አልወጣኝም። አንብበው። እሺ ስሩበት ብቻ። እሺ ስሩበት የሚለው አሳይኝ። አሁኑ ነው። እመኑበት ማለት አትስሩበት ማለት ነው ያለህ ማን ነው? እሱ አንተ እንዴ የተጠየቀውን መልሳ። እመኑበት ማለት ቁርአን በቁርአን ይተረጎማል። ሰማኛለህ? ቁርአን በቁርአን ይተረጎማል። ቁርአን በሐዲስ ይተረጎማል። ቁርአን በአሊሞች ይተረጎማል። ታውቃለህ? ቁርአን እኔ ደግሞ ልንገርህ ሱራ 12 ሱራ 16 አንተ ሰዎች ስም ጠራህልኝ፣ እኔ ደግሞ ጥቅስ ልጥቀስልህ አይሻልም? 12 ላይ ቁርአን ግልጽና የተብራራ ነው እንጂ በአሊሞች አይደለም የሚተረጎመው። አንብብ፣ ይህንን አንብብ። አላ ስማ፣ ምንም ዋዋዋ አላ የለም። ቁርአን በአሊሞች ነው የሚተረጎመው የሚል የለም። ቁርአን ግን በክርስቲያኖች እንደሚተረጎም አንድ ቁርአን ራሱ ግልጽና የተብራራ እንደሆነ ተርጓሚ እንደማይፈልግ ራሱ ይናገራል። ምንም ዋዋዋ አላ የለም። አንብብና ይህንኑ ጨርስ። መርሃባ የኛ አስተማሪ የምትለውን እኔ እሰማለሁ። አንተ ግን ለምን ማዳመጥ እንትን ይሰናል? እየሰማው ነው። ቀጥል። አይዋ ቁርአን በቁርአን ይተረጎማል፣ ማስረጃ መስጠት ይችላለው። ቁርአን በሐዲስ ይተረጎማል፣ ማስረጃ መስጠት ይችላለው። ይባላል። ቁርአን በዑለማዎች ንግግር እንትን ይተረጎማል፣ ማስረጃ መስጠት ይችላለው። ይባላል። አሚኑ ሲባል እኛ ለምሳሌ አሁን አርካነል ኢማን አርካነል ኢስላም የሚባል ነገር አለ። ምንድነው የሚለው መጨረሻው? እስኪ ወልኪታብ ለዚ እንሂድ። ቆይ እንሂድ። በዚህ በቁርአኑ እንሂድ። ቁርአን በቁርአን ይተረጎማል። ቁርአን በቁርአን ይተረጎማል። ለአንተ ስል አንድ ስቴፕ ልሂድልህ። እሺ ቁርአን ይሄ ክፍል እየነገረ ነው ያለው። በቁርአንም አንድ ላቁምና የአሁኑ አምጣው። በአሁኑ በራሱ አሁን ሌላ ቦታ ልሄድ ከልክለሃኝ ነበር አይደል? አምጣው። ቁርአን ተርጉምና በቁርአንም እመኑበት ማለት አይደለም የሚለውን አምጣለህ። አንድ ስማኝና ቀጥል። ሰማኝ? እሺ ወልኪታብ ለዚ
አንዘለ ሚን ቀብል የሚለውን ደርሰን ነበር። ከሱ በፊት በወረደውን መጽሐፍ እመኑ የሚለውን ደርሰን ነበር። ከዛ ወመን የክፉር ቢልኢማን ይላል አላህ። ወመን የክፉር ቢላህ በአላህ የካደ ወመላኢከቲሂ እያችሁ በመላኢካዎች ማመን ለአላህ ስብሓነሁ ወተዓላ ቁጥራቸው ብዛታቸው የማይታወቅ ጾታ የሌላቸው የማይበሉ የማይጠጡ አላህን የማያምፁ ለአላህ ስብሓነሁ ወተዓላ ታዛዥ የሆኑ መላኢካዎች እንዳሉት ማመን ግዴታ ነው። ወክቱቢሂ በክታቦቹም ማመን ይነኚህ ክታቦች ከአላህ እንደወረዱ የአላህ ቃል እንደሆኑ ሐቅ እንደሆኑ የወረደው በአጠቃላይ ሐቅ እንደሆነ ማመን መልእክተኞች በአጠቃላይ የአላህ ስብሓነሁ ወተዓላን ሉክት ይዘው እንደመጡ ማመን በየውመል አኺራ በመጨረሻው ቀን ማመን። በመጨረሻው ቀን ማመን ሲባል በመጨረሻው ቀን ስራ ስሩበት ማለት ነው። በመጨረሻ በመላኢካዎች እመኑ ማለት መላኢካዎች ካሊቅ ናቸው ፈጣሪ ናቸው ብሎ ማመን ማለት ነው። እስኪ ምን አይነት እንትን ነው? መጀመሪያ ሲነግርህ ትክክለኛ የሆነ አስተሳሰብ ልነግርህ ሲሆን ትከለክለኛለህ። በመላኢካዎች ማመን ሲባል መላኢካዎች እንዳሉት ለአላህ ሱብሓነሁ ወተዓላ ብዙ መላኢካዎች ቁጥራቸው ማይታወቅ መላኢካዎች እንዳሉት ማመን ነው። አዳምጣ። መላኢካዎች ፈጣሪ ናቸው። ኤንጅልና ተውራት፣ ዘቡር፣ ቁርአን ፈጣሪ ነው የሚል ሙግት ውስጥ አልገባውም፣ አልወጣኝምም። ታምኑበታላችሁ ነው። ታምናበታላችሁ ማለት በእነኛ መጽሐፍቶች የምታምኑት ምን ብለህ ነው? ምን ብለህ ነው? ለምንድን ነው የወረዱት? የፈጣሪ ቃል ናቸው። በእነኚህ መጽሐፍቶች እንድናምን ነው አለ። እነኚህ መጽሐፍቶች ማለት እነኚህ ከተባለ ውችዝ ፊታችሁ ነው ያሉት ማለት ነው። እነኛ መጽሐፍቶች እነኛ መጽሐፍቶች እያለን አይደለም ወንድማችን ሲያወራ ከሰማችሁት፣ በእነኚህ መጽሐፍቶች እንድናምን ነው እያለን ነው። የምታምንበትን መጽሐፍት ደግሞ ትሰራበታለ እንጂ በምታምንበት መጽሐፍት አልሰራም አትልም። ተሽሮ አላ በቁርአን ተሽሮ። መልካም እሺ። ተውራት አይሚን ዘቡር በቁርአን ተሽሯል። ቆይ እያንዳንዱ ሙሳ ራሱ ቢወርደውን ኢሳ ራሱ ቢወርድ ኢየሱስ ክርስቶስ የውመል ቂያማ ይመጣል። ኑረዲን አዳምጥ፣ ተሽሯል ብሎናል። መልካም ሁሉንም መጽሐፍቶ ይጠይቃለሁ፣ መረጃ አታመጣም። ቁርአን ዘቡርን ሽሮታል የሚል ጥቅስ ስጠኝ። ቁርአን ዘቡርን ሽሮታል፣ ዘቡር ተሽሯል የሚል ጥቅስ አንድ ስጠኝ። በመምጣቱ ብቻ ተሽሯል ማስረጃ ይሆናል። መምጣቱ ብቻ ጥቅስ ስጠኝ፣ ጥቅስ ስጠኝ። ዘቡር ተሽሯል የሚል ጥቅስ ስጠኝ። አይ ለአሁኑ እንትኑ ለላይ መጣልኝ ይችላል። ያው የለም አንድ በሉ። ተውራት ተሽሯል የሚል ጥቅስ ስጠኝ። በቁርአን ቁርአን ተውራትን ሽሮታል የሚል ጥቅስ ስጠኝ። ከሐዲስም እቀበላለሁ፣ ችግር የለውም። ቀጥል። ከሐዲስ ትቀበላለህ? ኢንጂል አልጠየቅኩም፣ ተውራት ነው የጠየቅኩ ለጊዜው። ተውራት ቁርአን ተውራትን ሽሮታል የሚል አንድ ጥቅስ ስጠኝ። አንዲት በቂ ነች። ከሐዲስ ትቀበላለህ? እቀበላለሁ። ያው አንተ ጥያቄ ትጠይቀኛለህ ምዕራፉን ምኑን ስላላዘጋጀሁት እንጂ አወጣለና ሁለት በሉ። የለም አሁን ያለው አሁንም ሙሳ ቆይ አንዴ ቁርአን ጣልቃ ትግባ። ኤንጅል ቀረን። ኤንጅል ቁርአን ኤንጅልን ሽሮታል የሚል አንድ ጥቅስ ስጠኝ ከቁርአን ከፈለክ ከሐዲስ። በቃ ይሄን ጥያቄ ካልመለስኩኝ አልተሻረም ማለት ነው። ስለዚህ ተረት ተረት ነው እየነገርከን ያለው። ተረት ኑረዲን ኤኒዌይስ ቢበቃህስ ለእኔ አይ በቃኝም ነበር። ብዙ ቁርአን አንድ እንትን ላንብላችሁ። ቁርአን እሺ፣ አንድ ድምፅ በጣም ስለሚያምር አንድ ጥቅስ አንብብልኝ ልቅ ለእኔ ሱራ 223ን አንዴ ቃል ክፈትልንና እሷን ይቀራለን። ድምፁ ደስ ይላል። ባይዘ መወዳት ጥቅስ ነች። አንዴ ኑራ በላ ለምን ወጣ? ቁርአን አረብኛ ትችላለህ? ቁርአን
ቶ ቃል ሸፍነው። ቁርአንና አረብኛ ትችላለህ? እፎይ መጀመሪያ ላይ እንደ ኖርማል ሰው እንደ ተከራካሪ ቁም ነገረኛ ሆነ ትልቅ ሰዎች የሚያውቁ ሰዎችን ብትጠይቅ አንተ እንደማመልስ ስለምታውቅ ወደ ስድብ ነው የምትሄደው። እስልምናችን ደግሞ ለመሳደብም ሆነ እንዲህ መጥፎ ነገር ለማውራት አትመክረንም። ፕሊስ ራስ ያዘጋጃቸውን ሰዎች እዚህ ጋር እያመጣ ሰዎቹን ሌላ ነገር አታስመስልባቸው። መልካም አንተ መመለስም ሆነ መመለስ ቆይ በቃ ማይክ ያዝ። ኑረዲን ስለገባ ኑረዲን አንድ አንብብልን። ማርያምን ነው አነብላችሁ። ማርያም የመርየምን ሳይሆን እኛ የጠየቅነን ቅድሚያ አንዴ ክፈትለት። አረብኛ ነው። ማርያም ላንብላችሁ። እችን ቅራልን አንዴ። የገባ ቃል ሌላ ነው የከፈትከው። እሺ ቀጥል። እሺ ቁርአን ከማሰማቴ በፊት አንድ መልእክት ማስተላለፍ ይቻላል? ቅድሚያ አንብበውና ታስተላልፋለህ። ከዛ ጥያቄም ካለ ትጠይቃለህ። አይ አንድ መልእክት ላስተላልፍላችሁ። ቆይ አንብብና ቅድሚያ፣ ከዛ ጥያቄ ካለ ትጠይቃለህ። ከዛ መጨረሻ ላይ ጥሩ ጸባይ ነው ያለ። ለዛ ነው መጀመሪያ አንድ መልእክት ላስተላልፍላችሁ። ነው አንብብ። ቀጥል። አይ አንድ መልእክት ብቻ ላስተላልፍና አነባለሁ። ኖ ቀጥል። ቅድሚያ አንብበው። አይ እቺን አንቀጽ ብቻ አይደለም ማነበው፣ ደግሞ ብዙ ሲሆን ነው ደስ የሚለኝ። እቺን አንቀጽ ብቻ ምን የተቆረጠ አንቀጽ ደስ ይለኛል። እንደዛማ ከሆነ ቀጣይም እንሄዳለን፣ እንጨምራለን። ደስ እያለኝ እንደው አንድ 10 አንቀጾችን ታነብልናለህ። ጊዜ የለንም ግን አንድ 10 አንቀጾችን ታነብልናለህ። አንድ መልእክት ላስተላልፍላችሁ እኮ ቀጥላ አንብብና ተዛ ብዙም የሚከብድ አይደለም መልእክቱ ብዙም የሚከብድ አይደለም። ፍቃድ ብቻ ስጡኝና አንብብን። ቅድሚያ ይሄን እኮ ጨርሰህ ነበር። አረብኛው ዜማ እኮ በጣም ነው የሚያምረው። ቀጥል። በእናንተ ብቻ እንትን ብቻ ነው የምትሄዱት። በቃ እናንተ ቀጥልና እንትን በሂድበትና ከዛ በኋላ ጥያቄ ካለ ጥያቄ እንቀበላለሁ አልኩ። ምን አምለው ነው? አንብበው። ያው አረብኛ ትችላለህ? ይሄን በጣም ትወደዋለህ? ይሄን አንቀጽ አንብበው። እሺ ቀጥል። በጣም የምትወዱት እናንተም ስለሆነ ነው። አትወዱትም እንዴ? ይሄንን ክፍል አትወደውም? ሁሉንም ቁርአን ከሆነ የአላህ ቃል ከሆነ ሁሉንም ወደዋለሁ። እቺ በጣም የምትወዳት ክፍል ትሆናለች ማለት ነው። አንብባት። አይ እቺን አይደለም የምወደው። እኔ የምወደውን ብቀራለህ ደስ ይለኝ ነበር ግን ማትወዳት ክፍል አለች ማለት ነው። ቀጥል። እሺ ቀጥል፣ አንብባት። አይ የሆነ በቃ አለራል መልእክት የሚያስተላልፍ ቦታ ከቁርአን የሚጠላ ቦታ የለም፣ ግን መልእክት የሚያስተላልፍ በሰዎች ላይ የሆነ በቃ ትንሽ ሲቀራራ ኑረዲ እቺን አንብብና እሺ ወደ አንተ ወደምትወዳት እንሄዳለን። እሺ ቀጥል። መጀመሪያ እኔ የምወደውን ካነበብኩት ይሄን አነብላችኋለሁ። በደንብ አድርጌ ነው የማነበው። ይሄን አያችሁ፣ የሚፈሯት ቁርአን ክፍል አለ ማለት ነው። ሊቀሩት ራሱ የሚፈር ቁርአን ክፍል አለ። ለምንድን ነው የምፈራው? እናመሰግናለን። በቃ ተሸማቀቅበት ማለት ነው። ኦኬ፣ አስወጣችሁ ነው ወጥቶ ነው? ጥያቄ ቢጠይቅ አሪፍ ነበር ስለቆየ። አቡበከር ቤት እንኳን ደህና መጣ። እንኳን ደህና ቆየ። እፎይ ሰላም ነው? አለን ይመስገነው። መልካም። ፕሮፋይልን እያየሁት ነበረ እንትን እና ኢሳ አይ ቲንክ ምንድን ነው የሚለው? ኢሳ ምንድን ነው የሚለው? ኢሳ አልመሲ ካሪም ከሪባ ምን ማለት ነው? ኢየሱስ ተመልሶ ይመጣል። መልካም። እውነት ነው። ጌታ ተመልሶ ይመጣል። ለእያንዳንዱ እንደ ስራው መጠን ሊከፍል ይመጣል።
እውነት ነው። የጌቶች ጌታ የአማልክት አምላክ የነገስታት ንጉስ ደግሞ ይመጣል። እንደ እስልምናው እውነተኛና ቅን ፈራጅ ነው። ሲመጣ በእውነትና በቅን ሊፈርድ ይመጣል ይላል። እንትን አይመስለኝም። ቁርአን ያላቃል። ኦኬ ሙስሊም አይደለም እንዴ? እፎ ነው እንኳን እኔ ኤሪያ ላይ እንደዚህ አይነት ነገር ስላለ ያው የአንተን ፈለግ ተከታይ ነኝ። በዚህ እኔ ባለሁበት አካባቢ ክርስቲያን ነኝ። ዋው እሺ 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 ሙስሊም Please, I'm begging you. Please. I'm desperate. I don't know what to do. Please subscribe. Please, please. Please, I'm begging you. Please. I'm desperate.